ከሰሞኑ ጀነራሉ ምን ነካቸው ሊያስብል የሚችል መልእክትን አስተላልፈዋል። መልእክቱን ያስተላለፉት አምነውበት ነው ወይስ ከኋላ ባሉ ኃይሎች ተገፋፍተው ነው የሚለውም ጉዳይ እንደዚሁ ሌላኛው ጥያቄ ነው። የተላለፈው መልእክት ከኢትዮጵያ ሕገ መንግሥት እንደዚሁም ከፕሪቶሪያው ስምምነት ውጭ የሆነም ሆኖ ታይቷል። ከዚህ ባለፈም በየትኛውም የዓለማችን ሀገራት የሌለ አሰራርም ነው። የዚሁ መልእክት ባለቤት የትግራይ ጊዜያዊ አስተዳደር ነው። ጉዳዩም የመከላከያ ሰራዊትን በትግራይ መስፈር ወይም መግባትን የሚመለከት ሆኖም ይታያል። የትግራይ ጊዜያዊ አስተዳደር መከላከያ ሰራዊት በሰሜን ዕዝ ካምፖች እንዲሰፍር ፌዴራል መንግስት ትዕዛዝ እንዳስተላለፈ ተደርጎ በማህበራዊ መገናኛ ዘዴዎች የተሰራጩ መረጃዎች ስህተት ሲል አስታውቋል። ጊዜያዊ አስተዳደሩ መከላከያ ሰራዊት ትግራይ ውስጥ በሚገኙ የቀድሞ ካምፖቹ እንዲሰፍር ጊዜያዊ አስተዳደሩ ስምምነቱን ገልጿል ተብሎ የተሰራጨው መረጃም ሐሰት ነው ሲልም አስተባብሏል። መረጃዎቹ የተሳሳቱ፣ ህዝብን ለማወናበድ የታለሙና አላስፈላጊ ውጥረት ለመፍጠር የታሰቡ ናቸው ያለው ጊዜያዊ አስተዳደሩ የመረጃዎቹ ምንጭም ሆነ መረጃዎቹ እንዲያሳኩት የተፈለገው ግብ ግልጽ ነው ሲልም አስታውቋል። መልእክቱ አጠያቂም አነጋጋሪም ሆኖ እንደቀጠለ ነው። በአንድ ሀገር ያለ መከላከያ ሰራዊት በየትኛውም የሀገሪቱ ጫፍ የመስፈርም ሆነ የመንቀሳቀስ ሙሉ ስልጣንና መብት ያለው መሆኑ እየታወቀ ይህ አይነቱን መግለጫ ማስነገሩ ለምን አስፈለገ የሚለው ጉዳይ ማብራሪያ የሚያስፈልገው ሆኖ ይታያል። አንድ ሀገር በየትኛውም የሉዓላዊ ግዛቱ ሰራዊቱን እንዲያዘዋውር፣ እንዲያሰፍር ሙሉ ሀገራዊ ስልጣን አለው። ይሄ በኢትዮጵያም በአሜሪካም በአውሮፓም በየትኛውም ሉዓላዊ በሆነ ሀገር የሚሰራ አሰራር ነው። የኢትዮጵያ ህገ መንግስትም ቢሆን በግልጽ ያስቀመጠው እውነታ ነው። ከሀገራት አሰራር እንደዚሁም ከኢትዮጵያ ህገ መንግስትም ባለፈ ደግሞ የፕሪቶሪያው ስምምነትም ቢሆን በግልጽ ያስቀመጠው ሀቅ ሆኖ ይታያል። የፕሪቶሪያው ስምምነት አንቀጽ 8 መከላከያ ሰራዊት በኢትዮጵያ ዓለም አቀፍ ድንበሮች ላይ ይሰፍራል በማለት በግልጽ ያስቀምጣል። ኢትዮጵያ በትግራይ በኩል ከኤርትራ ጋር ዓለም አቀፍ ድንበር እንዳላት ይታወቃል። ይህም በመሆኑ የኢትዮጵያ መንግስት ወደዚያ የማንቀሳቀስን ጉዳይ በተመለከተ በአንድ መልኩ እንደ ሀገር የአንድን ክልል ፍቃድ የመጠየቅ ወይም ማስፈቀድ ግዴታ ያለበት ሆኖ አይታይም። የፕሪቶሪያው ስምምነት አንቀጽ 8 በሚገባ አብራርቶ ያስቀመጠው ጉዳይ ሆኖም ይታያል። ሆኖም በሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ግን ከአሰራሮች መርሆችና ከፕሪቶሪያው ስምምነት ውጪ ሰራዊት እንዲገባ ፈቅጃለሁ አልፈቀድኩም የሚል ውዝግብ ውስጥ ራሱን ቀርቅሮ ታይቷል። ጀነራል ታደሰን ምን ነካቸው የሚያስብለውን እዚህ ጋር ነው። ጀነራሉ ሹመቱ የተሰጣቸው በፌዴራሉ መንግስት ነው። አሁን ባለው ሁኔታ ግን ከፌዴራሉ መንግስት ይልቅ ወደ ህወሓት መስመር እየገቡ ይመስላል። በፕሪቶሪያው ስምምነት መሰረት የትግራይ ጊዜያዊ አስተዳደር ተጠሪነቱ ለፌዴራል መንግስት በመሆኑ ከፌዴራሉ መንግስት ጋር በተያያዘ ምንም ነገርን ፈቅጃለሁ ነስቻለሁ የማለት መብቱም የለው። የጀነራል ታደሰ ወረደ ስልጣን በአደባባይ በፌዴራሉ መንግስት ተሰፍሮና ተለክቶ የተሰጠ መሆኑ ይታወቃል። ጀነራል ታደሰ ወረደ አዲስ አበባ ላይ በጠቅላይ ሚኒስትር አብይ አህመድ ተሹመውና ሊሰሩ የሚገቧቸውንም የስራ ትዕዛዞችን ተረክበው መቀሌ እንደገቡ የሚታወቅ ነው። የእሳቸውም የስልጣን ጊዜ ሊያበቃ ጥቂት ወራት ቀርተውታል። ሆኖም አሁን ባለው ሁኔታ ግን አካሄዳቸው የማፈግፈግ ይመስላል። የእሳቸው ኃላፊነትና ስራ ትግራይን ለምርጫ ማዘጋጀት፣ ክልሉን ሰላም ማድረግና የመሳሰሉትን ስራዎች መስራት እንጂ በመከላከያ ሰራዊት አሰፋፈር ላይ መወሰን አልነበረም። የፕሪቶሪያው ስምምነት የፌዴራሉ መንግስትም ሆነ ህወሓት ማድረግ የሚገባቸውን ግዴታዎች በግልጽ ያስቀምጣል። በተለይ ደግሞ አሁን በስራ ላይ ያለውን የኢትዮጵያ ህገ መንግስት መሰረት በማድረግ ትግራይ በፌዴራሉ መንግስት የህዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤት እንድትወከል በማድረጉ ረገድ የፌዴራሉ መንግስት ሁኔታዎችን የማመቻቸት ግዴታ እንዳለበት ስምምነቱ ያስቀምጣል። ይህ ሀሳብ በስምምነቱ አንቀጽ 9 ንዑስ ቁጥር 2 ላይ በግልጽ ተቀምጦ ይታያል። አንቀጹ የፌዴራሉ መንግስት በህገ መንግስቱ አግባብ ባላቸው አንቀጾች መሰረት ትግራይ ፌዴሬሽን ምክር ቤትና የህዝብ ተወካዮች ምክር ቤቶችን ጨምሮ በሌሎች የፌዴራል ተቋማት ውክልና እንዲኖራት ሁኔታዎችን ያመቻቻል፣ ይሰራል። በባለፈው ምርጫ ህወሓት ከሀገሪቱ ህገ መንግስት ውጭ የራሱን ምርጫ በማካሄዱ በፕሪቶሪያው ስምምነት መሰረት ውድቅ መሆኑ አይዘነጋም። በጊዜው የዛሬ 5 ዓመት በሀገር አቀፍ ደረጃ ምርጫ ሲካሄድ ህወሓት ጦርነት ላይ ስለነበር ትግራይ ከቀረው የኢትዮጵያ ክፍል ጋር በመሆን ምርጫ ያካሄደችበት ሁኔታ አልነበረም። ይህም በመሆኑ የፕሪቶሪያው ስምምነት ተፈርሞ ሰላም ከወረደ በኋላ ትግራይ በተለይ በፌዴራል ደረጃ በምርጫ ውክልና በሚኖርባቸው የፌዴሬሽን ምክር ቤትና የህዝብ ተወካዮች ምክር ቤት ትግራይ የተወከለችበት ሁኔታ የለም። በዚህ ዙሪያ ማስተካከያ ለማድረግ መጪውን ምርጫ መጠበቅ ግድ ያለው ነው ይታያል። በዚህ መሃል ግን በጦርነት ውስጥ የነበረችው ትግራይ ወደ ተለመደው ሀገራዊ አካሄድ እንድትመለስ ለማስቻል ሁኔታዎችን የሚያመቻች ጊዜያዊ መንግስት እንዲቋቋም ተደረገ። ጊዜያዊ መንግስቱ የተቋቋመው በፕሪቶሪያው ስምምነት መሰረት ነው። ስምምነቱን መሰረት አድርጎ የሚቋቋመው የትግራይ ጊዜያዊ አስተዳደር ሁሉንም በትግራይ ያሉ የፖለቲካ ኃይሎችን ፍትሐዊ በሆነ መልኩ በሚያሳትፍ መልኩ እንዲቋቋም ይደረጋል ቢባልም እንደተባለው ሊሆን ግን አልተቻለም። በጊዜያዊ አስተዳደር ውስጥ አብላጫውን ወንበር ህወሓት ወስዶ ጊዜያዊ አስተዳደሩን መዘወር ጀመረ። አልፈልጋቸውም ያላቸውንም አካላት በማባረር ጊዜያዊ አስተዳደሩ ሙሉ በሙሉ ጠልፎ የራሱ አደረገ።
በብዙ ውጥረትና ውዝግብ ጊዜያዊ አስተዳደሩን ለቀው የወጡት የቀድሞ የትግራይ ጊዜያዊ አስተዳደር ጌታቸው ረዳና ጓዶቻቸው መቀሌን ለቀው ኑሯቸውን በአዲስ አበባ አደረጉ። ግድ የለም በቀጣዩ ምርጫ ተወዳድረን ወደ ትግራይ እንመለሳለን በማለትም ከትግራይ ውጭ የስደት ፓርቲን አቋቋሙ። ከዚያ ቀደም ብሎም ሌተናል ጄኔራል ታደሰ ወረደ ጊዜያዊ አስተዳደሩ ፕሬዝዳንት በመሆን አቶ ጌታቸውን ተክተው እንዲሰሩ በፌዴራል መንግስቱ ተሾሙ። ሌተናል ጄኔራል ታደሰ ወረደ ከአዲስ አበባ ላይ ሹመቱ ሲሰጣቸው እንዲሁ ዝም ብሎ አልነበረም። ሹመቱ የተሰጣቸው በግልጽ ተብራርተው ከተቀመጡ ኃላፊነቶችና ሊወጧቸው ከሚገቡ ግዴታዎች ጋር ጭምር ነበር። ሌተናል ጄኔራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው ሲሾሙ የተሰጣቸውን ኃላፊነት በትጋትና በታማኝነት ለመወጣት ቃል ገብተው ፕሬዝዳንትነትን ሲረከቡ የፈረሙት የተልዕኮ አፈጻጸም የቃል ኪዳን ሰነድ የሚል ሲሆን ከእነዚህም ነጥቦች መካከል አንደኛው ትግራይን ለዲሞክራሲያዊ ምርጫ ዝግጁ እንድትሆን ማድረግ፣ በክልሉ የሲቪክና የፖለቲካ መብቶች ተግባራዊ የሆኑበት የፖለቲካ ብዝሃነትን የሚያስተናግድ ዴሞክራሲያዊ አውድ እንዲፈጠር መስራት የሚለው ይገኝበታል። ከዚህም በተጨማሪ ሌተናል ጄኔራል ታደሰ ወረደ ፈርመው በተረከቡት ባለ 8 ነጥብ ሰነድ ላይ የተለያዩ የማህበረሰብ ክፍሎችና የፖለቲካ ተዋንያን በሀገራዊ ምክክር ሂደት እንዲሳተፉ ሁኔታዎችን ማመቻቸት የሚልም ይገኝበታል። ዘንድሮ በአገር አቀፍ ደረጃ በሚካሄደው 7ኛው አገር አቀፍ ምርጫ በትግራይም ምርጫው ይካሄዳል በሚል ለመሳተፍ እየተጠባበቁ ያሉ በርካታ ፓርቲዎች እንዳሉ መረጃዎች ያመላክታሉ። በፕሪቶሪያው ስምምነት መሰረት የፌዴራሉ መንግስት ትግራይ በምርጫ የህዝብ ተወካዮች ምክር ቤትና የፌዴራል መንግስት ውክልና እንዲኖራት ማድረግ የሚችለው በትግራይ ምርጫ ሲካሄድ ብቻ ነው። በክልሉ ምርጫ እንዲካሄድ የማመቻቸት ኃላፊነት የተሰጣቸው ደግሞ ጄኔራል ታደሰ ወረደ ናቸው። ሆኖም አሁን ባለው ሁኔታ እሳቸውም ጊዜያዊ አስተዳደራቸውም ድምፃቸውን አጥፍተዋል። ምርጫ በጊዜ ሰሌዳ የሚከወን በመሆኑ ጊዜውም እየሄደ ነው። በሌላ አቅጣጫ ደግሞ ትግራይ በፌዴራሉ መንግስት የተወከለችበት ሁኔታ የለም። ትግራይን እና ቀሪውን የኢትዮጵያ ህዝብ የሚያገናኘው የፕሪቶሪያው ስምምነት ብቻ ነው። እሱም ቢሆን እየተጣሰ ነው የሚል ቅሬታ በህወሓትና ራሳቸው ጄኔራል ታደሰ ወረደ በሚመሩት የትግራይ ጊዜያዊ አስተዳደር በኩል ሲሰማ ይታያል። ወራት ብቻ የቀሩት ሀገር አቀፍ ምርጫ በትግራይ የሚካሄድና ትግራይን በፌዴራሉ መንግስት ምክር ቤቶች እንድትወከል ይደረግ ሲባል ደግሞ ጄኔራል ታደሰ ድምፃቸውን አጥፍተው በትግራይ መቀመጥን የመረጡ ነው ይታያል። ሀገር አቀፍ ምርጫው በመጪው ግንቦት ወር የሚካሄድ በመሆኑ በትግራይ በርካታ ፓርቲዎች ለመወዳደር ዝግጅት ላይ ነበሩ። ሆኖም ሌተናል ጄኔራል ታደሰ ወረደ የሚመሩት የትግራይ ጊዜያዊ አስተዳደርና ህወሓት አሁን ባለው ሁኔታ ሁሉንም ነገር በትግራይ ቆልፈው የያዙት ሆኖ ይታያል። ሌተናል ጄኔራል ታደሰ ወረደ ስልጣኑ የተሰጣቸው በፌዴራሉ መንግስት ነው። በፕሪቶሪያው ስምምነት መሰረት የትግራይ ጊዜያዊ አስተዳደር ተጠሪነቱ ለፌዴራሉ መንግስት ነው። በዚህ መሰረት ጄኔራል ታደሰ ተጠሪነታቸው ለፌዴራሉ መንግስት ቢሆንም እሳቸው ግን ጠቅልለው ወደ ህወሓት ጎራ ይገቡ ይመስላል። የህወሓት አካሄዶችና የመንግስታቸው ውሳኔዎች የአንድ ሳንቲም ሁለት ገጽታ ሆነው ይታያሉ። ህወሓት በምርጫ ቦርድ እውቅና የለህም የተባለ ፓርቲ በመሆኑ በትግራይ እሱ የሌለበት ምርጫ እንዲካሄድ ፍላጎት የሌለው መሆኑ ግልጽ ነው። በትግራይ ምርጫ እንዲካሄድ ሁኔታዎችን የማመቻቸት ግዴታ ያለበት ግን በጄኔራል ታደሰ ወረደ የሚመራ የትግራይ ጊዜያዊ አስተዳደር ቢሆንም እስካሁን ባለው ሁኔታ ግን ይህንን ሲያደርግ አልታየም። ይህ ማለት ጊዜያዊ አስተዳደሩ አካሄዱን በትግራይ ምርጫ እንዲካሄድ ፍላጎት ከሌለው ህወሓት ጋር አድርጓል ማለት ነው። በዘንድሮ ዓመት በትግራይ ምርጫ የማይካሄድ ከሆነ ለሁለተኛ ጊዜ በትግራይ ምርጫ አልተካሄደም ማለት ነው። በነገራችን ላይ የትግራይ ጊዜያዊ አስተዳደር የቆይታ ጊዜ በትግራይ ምርጫ ተካሂዶ በምርጫ የተቋቋመ ክልላዊ መንግስት እስኪቋቋም ድረስ ብቻ ነው። ከዚያ በኋላ አስተዳደሩ ያለው የቆይታ ጊዜ በይፋ ያከትማል። በህወሓትና በጊዜያዊ አስተዳደሩ በኩል ግን ይህ እንዲሆን የተፈለገ አይመስልም። በትግራይ አሁን ባለው ተጨባጭ ሁኔታ ጊዜያዊ አስተዳደሩ የሚዘወረው በህወሓትና በወታደራዊ አመራሮች ሆኖም ይታያል። ራሳቸው ሌተናል ጄኔራል ታደሰ ወረደ ቲዲኤፍ የተባሉ የትግራይ ታጣቂዎች ወሳኝ አመራር ናቸው። በሌላ አቅጣጫ በፖለቲካው አቅጣጫ ደግሞ የጊዜያዊ አስተዳደር መሪም ሆነው እያገለገሉም ይገኛሉ። ህወሓት ከተፈናቃዮቹ አንጻር የፌዴራል መንግስት ግዴታውን አልተወጣም ብሎ ሲከስ፣ በሌላ አቅጣጫ በስምምነቱ 6ኛው አንቀጽ ዲስአርማመንት ዲሞቢላይዜሽን ኤንድ ሪኢንቴግሬሽን ወይም ዲዲአር በሚል የተቀመጠው ትጥቅ የመፍታት አለመፈጸም ጉዳይም በቀጥታ እሱን የሚመለከት ይሆናል። ህወሓት በኢትዮጵያ ውስጥ አንድ መከላከያ እንዳለ እንደተስማማ ትጥቅ አፈታትን በተመለከተ ከከፍተኛ ወታደራዊ አመራሮች ጋር በመምከርና ዝርዝር አፈጻጸም ላይ በመድረስ ይኸው የዝርዝር አፈጻጸም ስምምነት በተደረሰ በ10 ቀናት ውስጥ የከባድ መሳሪያ ትጥቅ መፍታትን በ10 ቀናት ውስጥ እንዲፈጸም ይኸው ስምምነት ይደነግጋል። በጠቅላላው የህወሓት ታጣቂዎች የከባድም ሆነ ቀላል መሳሪያዎችን ትጥቅ የመፍታት ሂደት የፕሪቶሪያው ስምምነት በተፈረመ በ30 ቀናት ውስጥ እንደሚጠናቀቅ ይኸው የፕሪቶሪያው ስምምነት የደነገገበት ሁኔታ ይታያል። ስምምነቱ የተፈረመው በአውሮፓውያኑ አቆጣጠር ኖቬምበር 2 ቀን 2022 ሲሆን ጊዜውም ሲታይ በአሁኑ ሰዓት የፕሪቶሪያው ስምምነት 3ኛ ዓመቱን አጠናቆ ወደ 4ኛ ዓመቱ እየሄደ ነው ማለት ነው። ስምምነቱ በተፈረመ በ30 ቀናት ውስጥ ቀላልም ሆነ ከባድ መሳሪያዎችን ትጥቅ ይፈታል ቢባልም ህወሓት ዛሬም ድረስ ትጥቅ የፈታበት ሁኔታ አልታየም። እንደውም ተጨማሪ የማሰልጠን ሁኔታዎች እየታዩበት ነው በሚል ክሶች ሲሰሙበትም ይታያል።
የስምምነቱ 12ኛ አንቀጽ የስምምነቱ ፈራሚዎች ስምምነቱን አደጋ ላይ ከሚጥል ማናቸውም እንቅስቃሴ መቆጠብ ያለባቸው መሆኑን ይደነግጋል። ሆኖም ህወሓት ባለፈው ሳምንት በጠለምት በኩል ጥቃት በመሰንዘር ግጭት የቀሰቀሰበት ሁኔታ መኖሩን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ያመኑበት ሁኔታም የታየ መሆኑ የሚታወስ ነው። ፕሬዝዳንቱ ግጭቱ በተቀሰቀሰ በዚያው ሰሞን ከትግራይ ቴሌቪዥን ጋር በነበራቸው ቆይታ መልእክት ለማስተላለፍ በማሰብ የተወሰነ ኃይል ወደ ጠለምት አሸጋግረናል፣ በዚህም ግጭት ተቀሰቀሰ በማለት የተናገሩበት ሁኔታ ታይቷል። ህወሓት የስምምነቱን አንኳር ነጥቦች ወደ መሬት ማውረድ ባልቻለበት ሁኔታ ግን ደብረጽዮን ገብረ ሚካኤል በተደጋጋሚ በደብዳቤና በፓርቲው መግለጫ የአፍሪካ ህብረት የጋራ የግጭት ማቆም ስምምነት አተገባበር ተቆጣጣሪ ቡድን መልሶ ስራውን እንዲጀምር አጥብቀው ሲወተቡትም ነበር። ሌሎች በርካታ ተዋናያን ቢኖሩም የፌዴራሉን መንግስትና ህወሓትን በማደራደሩ በኩል አይነተኛ ሚናን የተጫወተው የአፍሪካ ህብረት ነው። የአፍሪካ ህብረት የጋራ የግጭት ማቆም ስምምነት አተገባበር ተቆጣጣሪ ቡድን በስምምነቱ 11ኛ አንቀጽ ሞኒተሪንግ ኤንድ ቬሪፊኬሽንስ ወይም የስምምነቱን አፈጻጸም ክትትልና ቁጥጥርን በተመለከተ ከፌዴራሉ መንግስት ከህወሓትና ከምስራቅ አፍሪካ በይነ መንግስታት ወይም ኢጋድ የተውጣጣ ራሱን የቻለ ቡድን እንደሚቋቋም ያስቀምጣል። የዚህ የሶስቱ ጥምር ወይም የጋራ ኮሚቴ ሰብሳቢ ደግሞ የአፍሪካ ህብረት ሃይ ሌቭል ፓናል ሲሆን ጉዳዩ ወደ መሬት ሲወርድ ቴክኒካዊ በመሆኑ ይኸው የአፍሪካ ህብረት ሃይ ሌቭል ፓናል ቡድን አፈጻጸሙን በሙያዊ አይን የሚገመግሙና ሪፖርት የሚያደርጉ የህብረቱ የግጭት ማቆም ስምምነት አተገባበር የባለሙያዎች ተቆጣጣሪ ቡድንን ያቋቋመበት ሁኔታ የነበረ መሆኑ የሚታወስ ነው። ይህ ቡድን ከበርካታ ጊዜያት መጥፋት በኋላ ከሳምንታት በፊት መቀሌ አምርቶም ነበር። ቡድኑ በመቀሌ ቆይታ አድርጎ ምን ሰራ የሚለውን ጉዳይ በተመለከተ እስካሁን ባለው ሁኔታ ይህ ነው ሊባል የሚችል መረጃ አልወጣም።